እንደ ጓደኛ ቆፍጠና አትልም እንዴ? እንደ ብሩኬ እንዴ? ምንድን ነው? ጥያራ ላይ እኮ ነው ያለሁት። ቀበቶዬን ልፍታ ነው። ምን ሽንት ቤት ልትሄድ ነው ወይስ የልትሄድ ነው? ደግሞ የቸከሳቸውን ድሬዳዋ ለመሄድ ነው። ጉድ እኮ ነው። ጉድ ይፈላ። በጣም ግን በመጨረሻም ሄዷል። አረ ማሂዬ ምን አገባኝ አላለችም። ቀበቶውን ፍች እያየሽ አይደል? እንዴ አትፍችለትም እንዴ? የለ የሚፈታለት ሙድ እኮ ነው። ሰሪልኝ ነው ፍችልኝ ነው ያለው አይደለም። መፍታት እችላለሁ። አዎ መፍታት እችላለሁ፣ ማሰር አልችልም። ሰሪልኝ ነው ያለው። ለመፍታቷ ማን ብሏችሁ ወንዶች? አንተ ግን እንደ ወንድም ቆፍጠና አትልም እንዴ? ድሬዳዋ ለመሄድ ማለት ነው። እኔ ደግሞ ዱባይ እናቷ ጋር ልትመጣ መስሎኝ ኤርፖርት ሲሉ እጅንማ ቡቡዬ እኮ አሳይቶናል ከሀይሜ ጋራ። ወይኔ ቡቡ እኮ ረቀመዋል እኮ ነው ቡቡ። በዚህ አጋጣሚ ማለት ነው እያንዳንዷን ነገር ከቡታጅራ ረቀሟን ጣይ እንዳትሉት ደግሞ ሰምታችኋል። እና ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ስራችንን ጨርሰን ከች ብለናል ማለት ነው። ሰምታችኋል። ውሃችንን ምናምን ጸዳ አድርገን ድጋሚ ካልመጣ ማለት ነው። እና ድሬዳዋ ለመሄድ ሀሰን እንደዛ ሲጉርርብን እንዲህ እኔ እኮ ወይ ጉድ! ለድሬዳዋ ለመሄድ ነው ይሄ ሁሉ እንደዛ ቆቆታው። አረፈዳችሁ እኮ ኢድ ላይ ብትሄዱ ጥሩ ነበረ። ለማንኛውም ሰርጌ ነው እያለ ነው። ቀበቶዬን ፍቻ አትፍቺ ይላል። በእንትን ነው እንዲህ የሚካሄደው ድሬዳዋ በጥያራ ነው ለካስ። ብሩኬ ራሱ ሀይሚ ታማ ወዲያው አንጠልጥሎ ነው ይዟት የመጣው። የዚህ ጋር ዘና ፈታ ያልኩበትን የመለኛውና የማሄድ ቪዲዮ እስኪ በእናታችሁ ሳቁ ትንሽ ማለት ነው። ሀይሚና ብሩኬ ሲጠፉ ስወረጉር ያየዋቸው ያራዳ ልጅም እየሸዋየን ብንዝናና ባኛ ስታል ካላካ የለም። ሆፕ 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 እንዴ ነው ያኛ ስታል። 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 ሆፕ 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 ብዙ ነው ያኛ ስታል። ዶሮ ሊወደድም እንኳን ሽሮ በጥብጠን እናድራለን። ሳሙናው ዋጋው እናረግሉ። ለእናንተ የማልሆነው የለኝም። ሀሰን ቀበቶዬን ፍቱልኝ ሰሩልኝ ሲል ይዤላችሁ መጣሁ። አንድ የሚያስቅ ዘና የሚያደርግ ማለት ዞሮበት ነው ጥያራ ውስጥ እንዲቀበቶ ፍቱ ይላል። ይሄ ራሱ የሚያስቅ ነው፣ ራሱን የቻለ ማለት ነው። ልጁ ጣዝዟል ማለት ነው። ሁለተኛ ነገር ደግሞ ማሂ የጫማ ስታይል ማለት ሞዴል ሆና ምናምን የጫማ ምርጥ አደራረግ የጫማ አደራረግ ቪዲዮ የሚሰራ ይዤላችሁ መጣሁ። ታዲያ ሀይሚና ብሩኬ የት ሄዱ? ሀይሚና ብሩኬ ምን ያደርጋሉ እያላችሁ ከምትጨነቁ ይችን እያያችሁ ዘና ፈታ አትሉም? እንዲሁም ደግሞ ቃጠል ስትሉም ወተት እየጠጣችሁ እንዲሁም ደግሞ ኮመንት ስራ አንዳንድ ጊዜም ደግሞ በቃ የሆነ ቸከስ እያላችሁ ቆዩ። እኛ ለምን እንጠፋለን? እንዲህ ብሩኬና ሀይሚ ከሌሉ እኛ አንመጣም ማለት ነው። እንዲህ ብታወሪው አጣሽ። እንዲህ የሚወራው ምን ይጠፋል? ዛሬ ውሃ ስለገባ ነው የማወራው ነገር አላጣም። እንዲህ ብሩኬን ራሱ እያደነቅኩ እዚህ ጋር ቆሜ ባወራ ለእኔ በቂ ነው። ምን ስንት የሚደነቅ ነገር እኮ አለው የሱ ማለት ነው፣ የብሩኬ ማለት ነው። ስለዚህ የማወራው ነገር አላጣም፣ ግን ጊዜ አጣሁኝ እና ዛሬ የሁለተኛ ዓመታቸው ክብር ነው ሲስዬ እያላችሁ ነው የኔ ውድ ቤተሰቦች። አሁን በአሁኑ ሀይሚ ማክበር አለባት። ላጣምራችሁ እስኪ ትንሽ አጀንዳ እንድታገኙ። በባለፈው ሀይሚ ተከብሮላታል አይደለ? በአሁኑ ደግሞ ሃይማኖት ማክበር አለባት። እንዲህ ሁል ጊዜ ብሩኬ ማውጣት የለበትም ውጪ። ሀይሚም ታውጣ። ምን ልታረግበት ነው እንዴ? የሆነ እንደዚህ አሁን ሲጣሉ ምናምን ይሄዳለሁ ምናምን ብላ ትኬት እንድትቆርጥበት ነው ብሩን። ስለዚህ ሀይሚዬ አሁን የአሁኑን ድግስ አንቺ ደግሽ። ይሄ ያባለፈውን አመት ብሩኬ ደግሷል። የአሁኑን ደግሞ ሀይሚዬ ትደግሳለች ብዬ አስባለሁ። መቼስ አይደል እንዴ? ሁለቴም እሱ ነው ሴሌብሬታቸውን የደገሰው ብሩኬ አይደል? ስለዚህ አሁን ሀይሚ ትደግስ እንጂ። አዎ ተናግሬያለሁ፣ እንደዛ ብያለሁ። ሰምታችኋል። ኧረ እኔ በሳቅ እኮ ነው የምሞተው። ኮመንታተሮች በደንብ ኮምቱ፣ እያየሁላችሁ ነው። በደንብ እያወጣሁ ልስራባችሁ እንዴ? ኧረ ደግሞ ለምን አስጠቁራችኋለሁ? ለምን ጠላት ይበዛባችኋል? ይህን ኮመንታችሁን ሀይሚ ብታይ እኮ ትስቅባችኋለች። የመሬን ነው። ምን አይነቶች ናቸው ነው የምትላችሁ? ንቃ ነው የምትዋቸው። ምክንያቱም እኔ የሰራሁት የእነሱ ቪዲዮ ነው ያወራሁትና ኮመንቱ
አይመጣጠንም። ስለዚህ ንቃ ነው የምትዋጁ እኮ ቅመሟ ማለት ነው። ንቃ ነው የምትዋጁ። እናንተ የምትጽፉት እየገባችሁ እያንዳንዱ ቤት የምታጨበጭቡትን ብታይሷ ንቃ ነው የምትዋጁ እኮ ጭራሹን ማለት ነው። እንዴ የቀብራራው ሚስት ድሮ እኮ ጥርምቦፍ ነበርሽ እኮ እኔ ስታገኝ ግን አማረብሽ አለ ብሩኬ። እውነት እኮ ነው፣ የምሬ ነው። ሴት ልጅ የምትወደውን ወንድ ካገኘች ማለት ነው ውበቷ በስመ አብ ፊቷ ሙልት ነው የሚለው። ገብቷችኋል? ስለዚህ ወንድ ነው ምንጊዜም ያው ነው። ወንድ አማረም አላማረም ወንድ ያው ነው። ሀሰን ራሱ ከማሄ ጋር ሲሆንና ብቻውን በጣም ነው ልዩነት ያለው። ሀሰን ራሱ ማለት ነው ከማሄ ጋር በጣም ተመችቶታል። ግን በአሁኑ ጊዜ በዚህ ኑሮ ማለት ነው አሁን ኑሮ ስለተወደደ በዚህ ኑሮ ማለት ነው የሆነ አልቃሻ ሚስት የምትቀና ሚስት የሌለው ወንድ ታድሏል። ምንም በቃ ፍቅረኛ የሌለው ምናምን የሚያለቅስበት የለ እዚህ ከሴት ጋር የውህ የለ ምን የለ ላባብላት የለ ልቀንጥሳት የለ። ልክ እንደኛ እንደ ማዳም ቅመሞች ማለት ነው። ማታ ይመሻል በቃ ተጠጥብ ለጥ ልክ እንደዛ ማለት ነው። በአሁን ኑሮ በኢትዮጵያ ኑሮ እንደዚህ አይነት የሚኖር ኑሮ እየተበረታታ ነው ጋይስ። ሚስትና ፍቅረኛ ያለው ሰው ጭቅጭቁ ራሱን የቻለ ኑሮ ራሱን የቻለ ደግሞ ካልተዝናናች አልተዝናናችም፣ እንደዚህ አላረኳትም፣ አላስደሰትኳትም ብዙ ጭንቅ አለ። ስለዚህ ሲንግሎች በዚህ አጋጣሚ አላብሶ ማች ኦኬ። ምክንያቱም በቃ ያለ አይደለ አንዳንዴ እኮ ደስ ይላል ሲንግል መሆን አይደል እንዴ? በኢትዮጵያ ኑሮ በአሁን በዚህ ኑሮ ሲንግልነት በጣም ጥሩ ነው። ምክንያቱም ሚስት ካለች ምን ትለኝ ይሆን? ስራም ከሆነ ደሞዝ እስኪደርስ ያለው ጭንቅ፣ ቤት ውስጥ ደግሞ በተለይ ደግሞ እስማ የሆነ ነገር ካለማ ችግር እኮ ነው፣ ችግር ነው ጋይስ። ይመቻችሁ። ለማንኛውም ሴሌብሬቱን ማታ እንጠብቃለን። ባይ አለብን